አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን፣ ውደቁ እግዚአብሔር ላይ። በምን? በጸሎት። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። እጨነቃለሁ ሲሉት አረ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። እንዳትጨነቁ፣ እንዳፈሩ። ምን ነው ጸልያችሁ አሳውቁና አንተስ ቀና ብለህ ተራመድ። የፊልጵስዩስ ቅዱሳን ጳውሎስን በወንጌል አገልግሎቱ በገንዘብ ስለደገፉት የምስጋና ደብዳቤ ነው። በገንዘባችሁ ከወንጌል አገልግሎት አጠገብ ቆማችኋልና አመሰግናለሁ፣ እግዚአብሔር ደግሞ የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ጨምሮ ይሞላባችኋል የሚል የምስጋና ደብዳቤ ነው። የመጀመሪያው ስለተደረገው ስጦታ የተደረገ ምስጋና ነው። የሚገርማችሁ እንደ ከተማይቱ ሁሉ ቤተክርስቲያኒቱ በጣም ባለጠጋ አልነበረችም። አንዳንድ ቅዱሳን በጣም ይቸገሩ ነበረ፣ በጣም በኑሯቸው ይቸገሩ ነበርና ለቆሮንቶስ ከተማ የፊልጵስዩስን ቸርች ነው ጳውሎስ እንደ ምሳሌ የመቄዶንያ አብያተ ክርስቲያናት ከድህነታቸው ጥልቀት ልግስናቸው በዝቷል ይላል እና ሜንሽን የተደረገችው የፊልጵስዩስ ቸርች ናት። የሚበሉት ያልነበራቸው አንዳንድ ቅዱሳን ለወንጌል አገልግሎት ግን የሚሰጡት ነበራቸው እና እኔ ወንጌልን መመከቻ ለማድረግ ስሮጥ እናንተ በገንዘባችሁ ካጠገብ የቆማችሁ ቀኝን ደግፋችሁት ነበረና ይልና እግዚአብሔር የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል ይላልና ስለ መስጠታቸው የተደረገ ምስጋና በዚህ ደብዳቤ ላይ የመጀመሪያው። ሁለተኛው ዓላማ ሁላችን እንደምናውቀው ደብዳቤው የደስታ መልእክት ተብሎ ነው የሚታወቀው። በዚህ በ4 ምዕራፍ በ104 ቁጥርና በ2002 ቃል ውስጥ ያለው እንደሱ ነው ማለት 4 ምዕራፍ 104 ቁጥር 2002 ቃል ነው ያለው ደብዳቤ። በዚህ አጭር ደብዳቤ ውስጥ ምናልባት ብንቀመጥ 30 ደቂቃ በማይፈጅ በዚህ አጭር ደብዳቤ ውስጥ 16 ጊዜ ደስ ይበላችሁ ብሎ ጽፏል። የደስታ መልእክት ነው። ይሄ መልእክት የተጻፈው ደግመን እንደምንለው ከእስር ቤት ወደ ደጅ ነው። ደስ ይበላችሁ የተባለው እስረኛው ደጅ እንደ ፊልጵስዩስ አይነት በጣም የሰለጠነ በሀብት የተንቆጠቆጠ ከተማ ውስጥ ለሚኖሩ ሰዎች ጳውሎስ በጌታ ደስ ይበላችሁ እያለ 16 ጊዜ አካባቢ ደስታውን ይገልጻል። ሌላ እንዲጠቅማችሁ ስታነቡት ደብዳቤውን ዝም ብላችሁ ስታነቡት በጣም ክሊር እንዲሆንላችሁ ጳውሎስ ደብዳቤ ውስጥ ምንድነው ባህሪው? የፊልጵስዩስ ደብዳቤ ላይ ጳውሎስ ካራክተር ምንድነው ካላችሁ የእስር ቤት ሯጭ ነው። እስር ቤት ውስጥ ነው ያለው። እዚህ ደብዳቤ ውስጥ ግን ሮጣለሁ ይላል። የእስር ቤት ውስጥ ሯጭ ነው። እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። ማሜርታይን ነው ባይዘው ያለው ማሜርታይን ነው። እሱም ኤጅድ ነው፣ 63 ዓመቱ አካባቢ ነው፣ ሸምግሏል። በጣም ትንሽ ጊዜ ነው የቀረው። በእውነት እኛ እናውቀዋለን ስንት ዓመት እንደቀረው። እሱ ግን ይሄን ደብዳቤ ሲጽፍ ስንት ዓመት እንደቀረው በእርግጥ የሚያውቅ አይመስለኝም። እኛ ግን እናውቃለን ስንት ዓመት እንደቀረው። 2 ዓመት ነው የቀረው። ከዚህ በኋላ 2 ዓመት ነው የኖረው። ከዛ ሁለተኛ ጢሞቴዎስን ጽፎ ወደ ጌታ ሄዷል እና የኦልሞስት መዝጊያው ላይ ነው ያለው። ግን እሮጣለሁ ይላል። ሮጣልና የእስር ቤት ሯጭ ነው። ጳውሎስ እንዳልኳችሁ ነው እንግዲህ ያው እናንተም ብዙ ጊዜም ስለምታጠኑት ይወቱን ሮማዊ ነው፣ በዜግነት ሮማዊ ነው፣ ባይዘው ሮማዊ ነው። ሮማዊነቱን ጳውሎስ ዋስትና አያረገው። አይሁዳዊ ነው፣ በመወለድ የተርሴስ ሰው ነው፣ አይሁዳዊም ነው። በጣም ብዙ ዙሪያው ላይ የከበበው አንዱንም አይጠቀምም ላለመጨነቅ። ወደ ጸሎት እመጣለሁ ነው የሚለው። ክብር ለእግዚአብሔር። በማንኛውም ነገር አትጨነቁ ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃል። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛም በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ። በምን? በጸሎት። ጠዋት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል፣ ተውለት። እጁ ላይ እንዴት አድርጎ እንደሚሰራው ያሳያል። የኋላ እንዴት አድርጎ እንደሚሰራው ጸልዩ፣ አጥብቃችሁ ጸልዩ። ስትጸልዩ ነው ቁጥር 7 ያለው። ቁጥር 6 ላይ የሚጸልይ ሰው ቁጥር 7 አለው፣ ምንም ጥርጥር የለው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው ይህንን በእግዚአብሔር ፊት የሚያቀርብ ሰው ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል።
ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርባው አትበጠበጥም። ውስጥ ሰላም፣ ጠባቂ ሰላም፣ ጋራጅ ሰላም፣ አንደርስታንዲንግህን ያልፈዋል። እዚህ ውስጥ ይፈሳል የእግዚአብሔር ሰላም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ ዋል። እስቲ አሜን በሏ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላም ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህና ናቸው። የእግዚአብሔር ሰላም ሐሳብህን እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው። በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ ይላል የእግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ ትላለህ። እርግጠኛ ነው ውስጥ አይረበሽም፣ አትታወክም። አንድ በጣም የሚያጽናናኝ የእግዚአብሔር ቃል ክፍል አለ። በጣም ነው የሚያጽናናኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ 11ዱን ሰብስቧቸው ሊሄድ ሲል 11ዱን ሰበሰባቸውና ሰላምን እሰጣቸዋለሁ አለ። እዲ ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የኔን ሰላም፣ እኔ እምኖርበትን ሰላም እንኩ። ተቀብሎ እንዳልተቀበለ መኖር የራሳቸው መብት ነው። ተቀብሎ ደግሞ እውቅና ሰጥቶ ኤክስፔሪየንስ እያደረገ መኖርም እነሱ እጅ ላይ ነው። ሰላሜን እተውላችኋለሁ አለ። እኔም የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። ይኸውላችሁ የታዘዘ ሰላም አለ። አሁን እያወራሉት አሁን ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ያዘጋጀው ያፈሰሰው ሰላም። ጎናቸው ሰው በክርስቶስ ሰላም ኑር በሉት። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም አለ። ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት አራ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላሙን ውሰድ። አንተ ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አምጣው ጭንቀትን። እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለህ ሸኘው። እስቲ አሜን በሏ። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮህን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትራመዳለህ። ቄሳር በሚገዛበት ምድር ላይ ቀና ብለህ ካንገት ቀና ብለህ በዳውኖ ላይ ተራመድ ይላችኋል ጳውሎስ። እንዳትጨነቁ እንዳፈሩ ምን ነው ጸልያችሁ አሳውቁና አንተስ ቀና ብለህ ተራመድ። ቄሳር ገዢ ነው ብለው ሲል ኖ እኔ የምከተለው ጌታ ኢየሱስ ክርስቶስ የምድር ነገስታት ገዢ ነው ብለህ ቀና በል ካንገትህ። እንዳታፍር እንዳትፈራ ንገረው፣ ለእግዚአብሔር አሳውቅ። ከዛስ በእግዚአብሔር ሰላም ተጠብቀህ ኑር።